ወይዘሮ ገነትና ሰላም እጅ ለእጅ ተያይዘው ሊጋደሉ ደረሱ። ይኸውም እንግዲህ በመካከል ላይ ብሌን ተጨናነቀች። ለሰላም እውነተኛ እናቷ ወይንስ ላሳደገቻት ለገነት ትሁን? በመካከል ላይ እሷ ጭንቀት ተፈጠረባት። ምክንያቱም ወይዘሮ ገነት በውሃ በጭንቅላቷ ላይ ስትለቅባት ቃልን ስታይ እንዴት ቁመሽ ውሃ ታስፈስሽባታለሽ ልጄን በማለት ነበረ የተናገረቻት። አንቺ ደግሞ ያን ሁሉ አድርገሽኝ ልጄን በጧት ሰደሻት እንዴት እንደዚህ ብለሽ ትናገሪኛለሽ? ዝም በይ። ቃል ያንቺ ልጅ ትመስልሻለች? ቃል ያንቺ ልጅ አይደለች። ዛሬም እንደተታለልሽ ትኖሪያለሽ። ጭራሽ እሷ ደግሞ ምን ልጅሽ ናትና አንቺ ቃል ለቃል ብለሽ ብሌንን ትናገሪያለሽ? ምን እያልሽ ነው ስትላት ልንገርሽ እኔ በጨለማ ለምን እንደላኳትና ለምን ተነስታ እንደመጣይ ቅድሚያ ውርደቷን መስማት አለብሽ። ከዛ በኋላ ደግሞ ሲጀመር ልጅሽ አይደለችም። ስለዚህ ልጅሽ ላላደለችው ብሌንን መማታ እንዲህ ስትማታትም ሆነ ስትሰድባት ማየት የለብሽም። እኔ ያባረርኳት ምን እንደሆነ ታውቂያለሽ በማለት ትነግራታለች ለሰላም። ሰላም እስኪ ላዳምጥሽ፣ በምን ምክንያት እንደሆነ የመጣችው ቃልን ንገሪኝ አለች። ስሚ እሷ የምታስጠላነት ከሰይጣን የበለጠች ክፉ ሰው ናት አለቻት። አትጮይብኝ፣ ገና መታሻለሁ። ውሸት እኮ አልተናገርኩም። ለምንድን ነው እንደዚህ የምትጮይብኝ አለቻለሁ ወይዘሮ ገነት ቃል። ለምን እውነቱን መናገር ከፈለሽ ሙሉ እውነቱን ለምን አትናገር? የተመረጠ መናገር አለ እንዴ ብላ ስትላት እጇን ልትመታ ስትል እጇን ያዘቻትና ሁለተኛ ከኔ ላይ እጅሽን እንዳትሰነዝሪ ስትላት አንቺ እርኩስ ነሽ፣ ሰይጣን ባንቺም ይቀናብሻል፣ አንቺ ደግሞ ሰይጣን ነሽ አለቻት። ተረጋጊ ወይዘሮ ገነት፣ ንዴት በጣም አለብሽ። እንዳንቺ አይነት አሮጊት ደግሞ በጣም ክፉ ነው። ስለዚህ ራስሽን እንዳትጎጂ፣ ደምሽ ከፍ ብሎ እንዳትሞች፣ ደምሽ ከፍ ይበልልሽና አንቺ ማነሽና አትራገሚ። እኔ ላንቺ ብዬ እያዘንኩልሽ እኮ ነው ትላታለች። ይህን ደግሞ ለዳግምዬ በጣም ታስፈልግኛለች ውዷ ማቼ አለቻት። ሳቀችባትና ገነት እንግዲህ ምን ያስቅሻል አለ ቃልን። እንዴ ለሳቅ እንጂ ታዲያ አለቻት። ምንድን የሚያስቅ ነገር አለ? ምን ብዬሻለሁ? ምን አየሽብኝ ከፊቴ? ለምንድን ነው የምትስቂው አለች። ልጅ አንቺን ሊያገባ ይህንን ሁሉ ነገር አድርገሽ ነው አንቺን የሚያገባ? የእኔ ልጅ በፍጹም አያገባ። እስኪ ራስሽን ተቅም። ማንም እኮ አይፈልግሽም፣ ማንም አያገባሽም። እኔ ምን ያንሰኛል? ለምን እኔን አያገባኝም? ምን ያንሰኛል? የሰው ልጅ እኮ ጸባይ ነው መጀመሪያ አለቻት። በቃ አትሳቂ እንዴ፣ ላለቅስልሽ ነው እንዴ ላንቺ ብዬ? ደግሞ የኔ ልጅ አንቺን አግባት እንኳ ብለው በፍጹም ሊያገባሽ አይችልም። በጣም ነው የሚጠላሽ። ደግሞም እውነቱን ነው። ከዚህ ምድር ላይ እንዳንቺ ማንም ጤነኛ ሰው ሊወድሽ አይችልም። አፍሽን ዝጊ። በፍጹም እንደዚህ እንድትነግ ማንም አይወድሽም። ኦኬ ማንም አይወድሽም እያልኩ ስላልኳት ይሄን ሁሉ ታሪክ ተንመላልሰነ። ለዚህ ነው ሰላምም እየዋሸች ነው እንጂ በኃይሉም ለጥቅም እንጂ ነገ ተጠቅሞብሽ ሊጥልሽ ነው። ማንም አይወድሽም እያል አፍሽን ዝጊ። አንቺ አሮጊት በጣም በንግግርሽ ታፍሪያለሽ። ማን ነው ሁሉም እንደማይወድሽ? ለምን ነው ማፍረው? አላፍርም። ደግሞ ዳግም ያገበኛ ስትይ አታፍሪም አለቻት። አሁን ልብሴን ቀይሬ እወጣልሻለሁ ብላ በራሷ ፍላጎት ወጥታ እንደመጣችና ልጇንና ገነትን ብሌንን እንዳጣላቻቸው ነገረቻት ለሰላም። ሰላም ይህ ሁሉ ነገር እውነት ነው? ደግሞ ማንም እንደማይወዳት አሁን ነግሬያታለሁ። ምኗ የሚወደድ ነገር የላትም። በየሄደችበት ጸብ ነው የምትፈጥረው አለቻት። ይቺ ልጅሽ ናት? ምን አይነት ቀን ነው እሷን ያወቅኩበት ቀን? እሷን ባላወቅኩና ቤቴ ውስጥ ባላስገባው ሰላሜን ነው የነሳችኝ። ስለዚህ ላንቺም ሰላምሽን ነው የምትነሳሽ በማለት ለሰላም ትነግራታለች። እሷም ደነገጠች። ሳሚ እንግዲህ ብሌንን በማሳመን ደረጃ ብሌንዬ ሁልጊዜ ጧት ተነስቼ እንዳንቺ እንደ ጨረቃ ፍክት እያልሽ ፊቴ ላይ ብትመጭልኝ ምን አይነት እድለኛ ነኝ እያለ ሲጠብቃት ሰማ እንጂ አለችው። እሷም ምን ነው የእንትናችን ውጤት እኮ መጥቷል ሰምተሃል አለችው። ታዲያ ምን አለች ሰላም? ምን አለች? እንዴት ነው የምታምሪው ግን ዛሬ ደግሞ ጨረቃ መስለሽ ነው የመጣሽው የኔ ጨረቃ። ሁልጊዜ ከፊት የሆነች ጠዋት ስትነሽ ፊትሽን ባይሽ እንዴት ደስ ይለኛል። በጣም የኔ ቆንጆ እንዴት አደርሽልኝ ሲላት እንግዲህ ሳሚ ውጤቱ እንደተነገርን ታውቃለህ አለችው። እውነት? ምን አለች? ጉድ ወጣ አላት። ቃል ምን አለች? አፈረች አይደለ? ምን አለች? ይገባታል። ሰላምስ ነገርሻት? ምን አለችሽ? መቼም በደስታ እንደፈነደቀች ነው አለቻት። የውሸት እናት ልጇን በሰማይበት በማግስቱ የእውነት ልጇን ስታገኝ በቃ እናትሽን አግኝተሽ ነው እኔን የተውሽኝ አላት። ጨረስክ አውርተህ? ምን ሆነሻል የኔ ውድ? ፊትሽ እኮ ልክ አይደለም አላት።
ለምን ግን ሳሚ? ለምን ልቤን ታደማዋለህ? ምን አደረኩሽ? የኔ ፍቅር አትበለኝ። በፍቅር ስም አትደልለኝ። በአንተ አፍ የሚጠራ ርካሽ አይደለም ፍቅር አለችው። ምን ሆነሽ ነው አላት። ቆይ ምን ተፈጠረ? እኔ ለሰላም አልነገርሻትም ወይንስ ምንድን ነው አለች። ታውቃለህ፣ ትክክለኛ ነገር ነው ያደረግከው። ልጇ መሆኔን ስለነገር እንኳን አልነገርኳት። ቀድሜ ነግሬያ ቢሆን ተዋርጄ ነበር፣ ውሸታም ሆኜ ነበር። ማለት አልገባኝም። ስለምን ውሸት ነው የምታወሪው ብሌን? ቆይ አንተ ለምንድን ነው ዋሸኝ እንዴ? ለምንድን ነው እንደዚህ የምታደርገኝ? ለምን በውሸት ሰላም እናትሽ ናት አልከኝ? በውሸት ተስፋ ስትሰባበር ማየት ያስደስታል? ብሌን በፍጹም እኔ አልዋሸሁሽም። እርግጠኛ ነኝ። ከዚህ በላይ አትዋሸኝ። ያሰብከው ነገር ሁሉ ተሳክቷልሃል። እሺ፣ በሰጠኝ የቅዠት ዓለም ስቃዥ ምን እንደተሰማኝ መቼም አልረሳሁትም። እኔ አልዋሸሁሽም። በቃ ሳሚ፣ እንዴ ውሸት እኮ ይሰለቻል። ብሌን ሰላም እናትሽ ናት። አሁንም የነሱን ተንኮል ተከትለሽ እናቴ ናት አትበይ። አንቺ እናትሽ እንዳታገኘ የሚያደርጉት ነገር ነው። እንዴት እነሱን ታምኛቸዋለሽ? በፍጹም አትመኛቸው። በቃ አልኩህ እኮ እንዳልከህ በሀሳብን እስማማ። ግን የዲኤንኤ ውጤቱ መቼም አይሳሳትም አይደለም ማለት አላት። የምርመራ ውጤቱ ምን አመለከተ እንዴ? የምርመራ ውጤቱ ቃል ልጅ እንደሆነች አመለከተ አለች። በፍጹም ውሸት ሊሆን አይችልም። ስለዚህ ዶክተሮች ይሳሳታሉ እያልክሽ ነው? ስለዚህ ተሳሳትከው አንተ። በፍጹም የሆነ ስህተትማ ተፈጥሯል። በፍጹም አይሆንም። ምክንያቱም እኔ ቃል የሰላም ልጅ እንዳልሆነ 100% እርግጠኛ ነኝ። እኔ ነኝ እኮ በእጄ ወጥቼ ወስጄ የሰጠኋት። አሃ አንተ ነህ ወስደ የሰጠሃት። ከዚህ ነገር ውስጥ ነበርክበት ማለት ነው። ሳታስበውም ቢሆን ጥሩ ነገር ሰራላቸው አለች። እመኒኝ ብሌን፣ ይህ ነገር በፍጹም ውሸት ነው። እነሱ እጃቸው ረዥም ነው። ያደረጉት ነገር ለአንቺ መቼም አይተኙልሽም። የሆነ ነገር አድርገው ነው። እኔ ደግሞ እደርስበታለሁ። መቼም ቃል የሰላም ልጅ አይደለችም። ለማንኛውም ሁለተኛ አንተን ላገኘህ አልችልም በማለት ትታው ስትሄድ በጥፊ ትመታዋለች። ሁለተኛ እኔን እንዳትፈልገኝ አለችው። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁ በትብዛ። ቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳቀረ ቃል ማለት አደራን ቀጣይ ፓርቲ ይዘን መተናል። ብቻ እንግዲህ ሰላም እየተወዛገበች ትገኛለች። ወይዘሮ ገነት ደግሞ በብሌን ጉዳይ ማንም አትደራደርም። በቤት ሄዳ እንግዲህ ስትናገራት እሷ ደግሞ ስሚ አለቻት። አንቺ ልጄን ቃልን እንድትናገሪ አልፈልግም ከዚህ በኋላ አለቻት። ምን ነው? አዎ አንቺ ሰራተኛ ነሽ። ስለዚህ እንደ ሰራተኝነትሽ እሷ ደግሞ አሰሪሽ ናት፣ ልታከብሪያት ይገባል አለቻት ለብሌን ሰላም። ሰራተኛ አለች ግራ ተጋብቷት ብሌን። አዎ ሰራተኛ ነሽ አለቻት። እሱስ ልክ ነሽ፣ ቦታዬን የነገርሽኝ። ብሌን ለምን ትበሳጫለሽ? ቦታሽ ድሮ ሰራተኝነት አይደል እንዴ? የሆንሽውና የነገረችሽ ለምን እያለች ራሷ ጋራ ማውራት ጀመረች። ቃልም በእኔ ምክንያት ለፍተሽ የገዛሽውን አንሶላ አቃጠልሽው አይደለም? አሁን ከዚህ በኋላ ይቅርታ። አንቺ ምን ሆንሽ? የተጎዳው እኔ። አንቺ ምን የሆንሽው ነገር አለሽ አለቻት። አንቺ ይችን ታክል የተጎዳሽው ነገር የለም፣ ዘወር በይልኝ ከፊቴ በማለት ሰላምን ትናገራት ገባ። ቃል እባክሽ ክፍልሽ ገብተሽ ተኝ ወይዘሮ ሰላም፣ ከዚህ በኋላ ድምፅሽን ልሰማም አልፈልግም። ድምፅሽን የምሰማ ከሆነ ቤትሽን ለቅቄልሽ ነው የምሄደው። እባክሽ እሺ እንደፈለግሽኝ አለች ሰላም። አንቺ ከምትሄጂ እኔ ዝም እላለሁ፣ በቃ ችለዋለሁ አለች። አዎ ዝም በይ፣ በስተት እንኳን ሳት ብሎች ድምፅሽ እንዳታሰሚኝ፣ ድምፅሽ ሲሰማው ራሱ ያቅለሸልሸኛል ስትል ጠልቼሻለሁ፣ በጣም ነው የጠላሁሽ፣ እሺ በጣም አለቻት ማለት ነው። ሰላም እንግዲህ ባላወቀችው ነገር እየተወዛገበች ትገኛለች። ብሌን ግን እውነተኛዋ ብሌን ሆና ይዛለች። ከዛም አልፎ ሰላም እንግዲህ አልቅሳ ስትጨርስ ደግሞ በተራዋ ብሌን ልትናገራት ትገባለች። ብሌን አለቻት ሰላም፣ ለማንኛውም ልክሽን ወቂ። አንቺ የቤት ሰራተኛ ነሽ። ሰራተኛ? አዎ ሰራተኛ። በማያገባሽ ነገር አትግቢ። ልጄን አክብሪያት። እዚህ ቤት እስካለች ድረስ ልታከብሪያት እፈልጋለሁ አለቻት። እሷ አሰሪሽ ናት አለቻት። ካጠፋ ይቅርታ ትዬ አለች ብሌን። ብህንም እያስታወሰች ብሌን በጣም የቆጫትና ትናደድ ገባ። እንግዲህ ገነት ልጇን ፍለጋ ጎዳና ለጎዳና አንዴ ባገኘሁት ልጄን እንጂ ከዚህ በኋላ በፍጹም አንድ ነገር አልናገረውም። ልጄ የት ነህ? በጸጸት ልሞት ነው። እውነት ያለህበትን ብታሳውቀኝ። ምግብ እኮ ሳትበላ ነው የሄድከው። እኔ አፈር ልብላለህ ልጄ
ወይኔ እባክህ ለእናትህ ስትል ተመለስልኝ ልጄ እያለች ልጇን መፈለግ ጎዳና ለጎዳና ጀመረች። በፍጹም ግን እዚህ ያለሁ የሚላት ነገር አጣች። ስልኩንም ዘግቶታል። ለብሌንም አይመልስም። ብሌንም እውነቱን ካወቀች በኋላ እናቴ ምን ነካትና ነው ከዳግም ጋር እንደዚህ ያጣላችኝ? አንድ ጊዜ ቢያነሳልኝ ይቅርታ ጠይቀው ነበር እያለች ብትደጋጋሚ ብሌን ብትደውልለትም ፈጽሞ ስልኩን ሊያነሳ አልቻለም። ገነትም ጎዳና ዳግሜ የት ተደብቀህ ነው? በመጥፋቱ ሊቀጣኝ ይሆን እንዴ ልጄ? ከጧት ጀምሬ እኮ ያልፈለግኩት ቦታ የለም አለሁ የሚለኝ ቦታ የለም። እንደው እንግዲህ ብሌን እስኪ ካየች ደግሞ እሷም በእሷ እንኳ ስልክ ቢያነሳልኝ እስኪ ሁለቱንም ልጆቼን አጥቼ እንዴት ብዬ ነው የምቀመጠው? በማለት ታመነታታ ገባ። ቃልንም ካባረረቻት በኋላ ገነት ቤቷ ቁጭ ብላ ሰላምን አጥታ ስለ ዳግምና ስለ ብሌን ማስታወሱን ቀጥላበት ነበር። በዚህን ጊዜም ነበረ ምግብ አምጥታላት ምግቡን እንዴት ያለ ውሃ ታቀርቢያለሽ ብላ ከተሳደበች በኋላ ውሃው ደግሞ ሲመጣላት ጭራሽ በላውላ ተክስ እንዴ እናትሽ እኮ ልጄን አባረረችብኝ። በዛ ጨለማ እንዴት ነው ልጄን የምታባረርብኝ? እባክሽ እትዬ ተረጂ። እሷ አንድ ነገር አድርጋት ነው። በዳግም ምክንያት እየተጣሉ ነበር። ስለዚህ አንቺ እባብ ነሽ አለቻት። ብሌን ልንገርሽ፣ ያንቺ ምንም መታወቀ ምትያት እናትሽ በዚህ ሌሊት ልጄን አውጥታ ጣለቻት። ልጄ አንድ ነገር ብትሆንብኝስ? ህፃን ልጅ አይደለችም እንዴ? በፈለገ ብትናደድስ በእንዴት በሌሊት ታስወጣ ትልካታኒ? ምን አለ እናቴ ይሄን አረገች አለች ብሌን። ይሄ ስህተት መሆን አለበት። እናቴ እንደዚህ አይነት ነገር አሰራም። ለማንም ሰው ላይ አትጨክንም። አሃ የኔ ልጅ ናታ። ታዲያ ማበላት የሌላት ይመስል እንዴት ሳህን ትደፋባታለች? ምን አይነት ክፉ ሰው ናት ትላታ። ነገሩን እኔ ጥፋተኛ የማንንም ወሬ ሰምቼ ልጄን አባረሬ የጣልኩ አለች። እናቴ እንደዚህ አታደርግም አለቻት ደጋግማ። እሷ እንደዚህ አትጨክንም። የፈለገ ብትናደድ በምግብ አትጨክንም። ገባኝ። ቃል እናቴ ያለቻትን ነገር ስለነገረች በዚህ ተናዳ ሊሆን ይችላል ወይንም ያባረረቻት። ቃል እየዋሸች ነው ማለት ነው አለች። እንግዲህ ቃል ተደብቃ እየሰማይ ቃል አላማ የተሳካ ደግሰይ እንኳን ተጣላችሁት እያለች ነበር። እትዬ እንደሱ እየመጣ እንደመሱ ነገር አይመስለኝም። ቃል እየዋሸችሽ ነው። እነሱ የተጣሉት በዳግምና በእኔ ነው፣ ባንቺ አይደለም። ስለዚህ እኔም ጋር ተናዳብኛለች። በጭራሽ ግን እንደዚህ አይነት የጭካኔ ስራ ገነት የላትም። ቃል እየዋሸች ነው፣ ተረጃት። ማን ስለዋሽ ነው እኔ እንደዚህ የምትይኝ አለች። ታባሽ ትላለች። ቅዴ ተሳካልኝ እያለች በዚህ ደግሞ በተያያዘው ብዙ ነገሮችን አደርግሻለሁ እያለች በሳቅ ትፈነዳለች። ሆነ ግን ሰላም አጠገቤ ሆነች፣ ግን እየረገጥኩሽ ነው የምትቀጥዩ። ያንቺ እናትሽ እንደሆነ ልቧን ታውቃለች። እንደፈለግኩ ሳደርግሽ ቤቱን ለቀሽ ስከጅልኝ ቃልን እንደፈለግኩ ሰላምን እንደፈለግኩ አደርጋታለሁ። ብሌን እዚህ ቤት ብን ብለሽ እንድትወጪ ነው የምፈልገው በማለት እትዬ እንደዛ ለማለት አይደለም። ምን ለማለት ፈልገሽ ነው ታዲያ አለች። ማለቴ ይህንን ለማለት የፈለግኩት በቃሽ፣ በቅቶኛል። ድሮም የኔ ጥፋት የማይገባሽም ክብር ሰጥቼ ልጄን ያዋረድኳት እኔ ነኝ አለች። አዎ እናቴ እንደሱ ነው ልክ ልኳን መናገር ያለብሽ። ይቅርታ እትዬ ትላለች ብሌንም። ልጄን ባላየሽበት እኮ ቀጣፊ አልሻት። ለማንኛውም ልክሽን እወቂ። ከዚህ በኋላ አንቺ የቤት ሰራተኛ ብቻ ነሽ። ሰራተኛ? አዎ ሰራተኛ። በማያገባሽ ነገር አትግቢ ያልኩሽ እኮ። ልጄን አክብሬ ነገርኩሽ አለቻት። እስከ መጨረሻ እንግዲህ ሳሚ እውነተኛነቱን ማረጋገጫውን ይዞ ብቅ ብሎ ቃል ተዋርዳ ብሌን እውነተኛ እናት ሆና ተገኝታለች።